በዛ አድርጋችሁ ከቻላችሁ 3 ሻላሉ 800 እሷማ ስሷናት 1000 ለምን አረ ስሷብን አድርገሻት ከዛ በኋላ ስታጥቢያት መዘብዘፊያ ውስጥ አታገኛትም ባለ 3000 ብሯ እንትን ብለሻት አድርገሻት የሆነ ቀጠሮ ቦታ ሄደ ስትመለስ ስታጥቢያት ብን ብላ ከጅሽም ስልብ ልትድ ትችላለች ስስናት እሷ ስስናት እሷን ፓንቲ ይዛችሁ ሂዱ ጡት ማስያዣ ጡት ማስያዣ ይዛችሁ ሂዱ እኔ የነገርኳችሁ ነው ይሄን ምን ትሄዱ ያሰባችሁ ወይኔ ከምንም በላይ ደግሞ ስትሄዱ ምን ይዛችሁ ሂዱ መሰላችሁ ኮልጌት እና ብሩሽ አንዷ ብሩሽ 1000 ብር አንድ ብሩሽ 1000 ብር ዓለም ላይ ኢትዮጵያ የመቤታችን የአስራት አገር ናት የሚባለውን የኢትዮጵያ ህዝብ በቸርነቱ ጭምር ነው የሚኖረው የሚለውን በስነ ስርዓት ያስመሰከረ ህዝብ ቢኖር ኢትዮጵያ ህዝብ ነው እናቴ ትሙት ግን ህዝብ ይዘንጣል አልኳችሁ እኛ ነን በቃ እኔ ነኝ ሱኩ እያልኩኝ እኔ ነኝ እንደም የኢትዮጵያ ኑሮ መመስለው እኔ ነኝ ነጠላዬን በዚች ካጣ አርጌ ሱኩ ስል እኔ ነኝ በቃ ምስኪን ነፈር መመስለው እኔ ነኝ ህዝቢ በቃ በሂል ጫማም ነው ይሄን ውድ ቀሚስ ሀቢብቲ እናቴ ትሙት ነቴልኩ በቃ ሰው 10,000 ነው እኔ አንድ ቀሚስ ስንት ነው ምናምን ስል 10,000 አረብስ ማአምስል እንዴ ምን ነው እናቱ እዚህ አይደለም እንዴ የምትኖሪው ይሉኛል ከገጠም አራንድረስ 22 ምን አለች መሰላችሁ ስንት ነው ቀሚስ አልኳት አንድ ቀሚስ ልንገዛ አይደል ቀሚስ ስንት ነው ሰ 10,000 አረብስ ማአሙል ደንፈስ ቅዱስና ምን ነው ከገጠር ነው እንዴ መጣሹ የከተማውን ዋጋ ታቂው ማለችኝ እና ምን ለብሽ መሰል ከጸበል መጥቼ የካሚኬን ነበርና የረጅም የማየን ድሪያ ነበር ለብሽ ትክክለኛ ኑሮ ነበር የመሰልኩት እኔ ለካ ከዛ አረ በስመ አብ ወልድ መንፈስ ቅዱስ ስላ ምን ነው እናቱ የገጠር ልጅ ነሽ እንዴ ማለት ከተማው ላይ ያሉን ዋጋ ዙሩ አልሽ ማለት እዛ አልሳደብ ጋይስ አትጣሉ ቲክታክ አይደል ባህሪያችን ቲክታክ እና መሬት ላይ ተሊያ እናት ትሙት ከዛ ደግሞ ምን ይሏቸዋል መሰላችሁ እቺ ቀሚስ ቆንጆ ናት ከየቱርክ ናት ልብሶቻችን ዳይሬክት ከቱርክ ነው የሚመጡት እዚህ እኮ ዴይ ቱ ዴይ እኮ እናቋለን ቀሚሱን ያምራል ይሄ አሁን እዚህ ተገዛ ነው ይሄ አሁን እዛ በሄድ 20,000 በስነ ስርዓት ሸጠዋለሁ 20,000 ምንም ሳልጨቃጨቅ 20,000 ሸጠዋለሁ ይሄ 20,000 ሸጠዋለሁ ከዛ ሲያስተናግዷችሁ ደግሞ እንዲያሉ ነው የሚመጡት የማል አሳያችሁ ልክ ስትገቡ ቀሚስ ኮኔ የለበሱት ቀሚሳቸውን ግን ቀሚሶቹ ያማምራሉ ሰላም ልብሶቻችን የቱርክ ናቸው እንደምታያቸው ቆንጆ ናቸው ጨርቅነታቸው ንኪያቸው በገበያ እንስማማለን ንኪያቸውና ያቸው በገበያ እንነጋገራለን ገበያ ያው የግል ነው አንቺ እንጠጋጋ ከዛ ደግሞ 10,000 13,000 ይሏችሁና አረቀንሽ ችግር የለም እንጠጋጋ ይሏችኋል እኔ ደግሞ እንጠጋጋ ሲሉኝ እኔን ጠጋበይ የሚሉኝ ይመስለኝና እኔም ጠጋ አላለሁ ለከነሱ እንጠጋጋ የሚሉት የቀሚሱን ዋጋ ነው አትጂ እዛም ገበያ ነው እዚህም ገበያ ነው ትንሽ ቀረብ በይሎ ይላል ቀረብ በይ ሲሉ እኔ ለካ እኔን ቀረብ በይ ከዛ እንደዚህ ብዬ ነው መነግራቸው እናቴ ትሙት ቀረብ በይ ማለት እንቀራረብ ነው ይሏችሁ ቀረብ በይ ከዛ ግን ሁለት ቦታ እንደዛ ካሉኝ በኋላ ቀረብ በይ ለካ ለሂሳቡ ነው ከዛ እሜቴ እህቴ ደግሞ ምትላቻለች በቃ 8 እንውሰደው ከዛ 8 ምን አልኳትኝ 8,000 ስትለኝ እናቴ ትሙት አልገዛም አልኳትኝ እመቤቴን የማይገኝ ድሪያዎች እዚህ ከዚህ በ110 ድሪያ አለ አይደል እሱን ይዤ ነው የሄድኩት ለጸበል በቂ ነው ከዛ እንትን እሱን የለበስኩ ቆያለሁ ወደ ሀገር እሄዳለሁ አልኩ ወደ ሀገሬ ነው እንደም ያልኳቸው እመቤቴን ከዛ ያችን ድሪያዬን በዚችና በዚህ ዝናቡ እየዘነበ እንድች ሱኩ እያልኩኝ በቃ ምስኪን ነፈር ነው መስለው እንድች እያልኩኝ መጣሁ ጭራሽ እንቀራረብ ሲሉ 8,000 አለቻት የኔዋ ደግሞ ምን ነው ስራ
እንደዛ ነው ማርያምን ግን ጋይስ ስጋ ቤቱን የሞላው ህዝቡ ነው ምንም የለውም የምትሉት ሰው ስጋ ቤት ቁጭ ብሎ እንደዚህ ይመታል ነው የምታዩት እኔ ደግሞ 10,000 ሲሉኝ ይሄ በድርሃም የተጠየቁ አላቅም አሁን እዚህ ከመጣው በኋላ ነው እየባነንኩኝ ያለው ታይዶን ነው አላቅም 10,000 ሲሉኝ ድርሃሙ ላይ የመሰለኝም በቃ ጦዤ ነበር አላቅም አንዴ እኛኮ እዚህ ከመቆየታችን የተነሳ የሆነ ነገራችን ተነክቷል መሰለኝ ጋር 10,000 ሲሉኝ ጮይ ሁላ ያለኝ ነበር እንዴ ከዛ ምን አልኩኝ እንዴ በ110 እዛው ኢትዮጵያ ዱባይ አልገዛም እንዴ አልኩኝ ማርያምን በ110 አንደኛ እሱ እኔ የልብስ ዋጋ ኢትዮጵያ ውስጥ አስደንግጦኛል ጋይስ እኛ አሁን እዚህ ቲክታክ ላይ እንደ ቀላል የምናያቸው ቱታዎች እንደው እኔ አሁን ኢትዮጵያ ነጋዴ ነው የምሆነው እናቴ ተሙጣብቁ ኢትዮጵያ እኔ ነኝ ያልኩ የልብስ ነጋዴ ነው የምሆነው ከዛ ተምሬ ነው የመጣሁት አሁን ለምሳሌ አሁን አንድ ስም ላምብብ አሁን አንድ ስም ላምብብ አንድ ስም ላምብብና ብቸኛው አሁን ለምሳሌ ብቸኛዋ ኢትዮጵያ ስትመጪ እኔ ጋር ቀሚስ ልትገዢ ከመጣች እዛ ኢትዮጵያ በሬን ከፈታ አድርጌ ወጣና ሰላም ዲነሽ ቆንጆ ቀሚስ ምን ፈልገሽ ነው ቲሸርት ነው እሺ ቲሸርት ነው ኮተን ናቸው የቱርክ ናቸው ቆንጆ ናቸው ልብሶቹን ተወጃቸዋለሽ ስታጥቢያቸው ራሱ ቆንጆ ናቸው ጨርቅነታቸውን ያቸው ስታያቸው ዋጋ ችግር የለም ቀረብ እንላለን ችግር የለም እንቀራረባለን እኮ ስንት ነው እሺ መጨረሻው ምናምን ችግር የለም ቀረብ በይና አንቺም ቀረብ በይ 8 በቃ ቲሸርት 8,000 ቆንጆ ዋጋ ነው አትጂ እዛም እኮ እዛም እናትሽ ቤት አይደለም ቀረብ በይ እኔም ቀረብ ብላለሁ ችግር የለም እያልኩ ነው የምሸጥላችሁ ልብስ ነጋዴ ነው ሆኖ ጠብቁ አዳሜ ቀረብ በይ እያልኩ ነው የምሸጥልሽ እዛ ኢትዮጵያ ስትመጡ ቀረብ በይ እያልኩ ነው የምሸጥልሽ አንደኛ እሺ ሌላ የታዘብኩት እቺ እዚህ ጋር እንደዚህ የልብስ እንደዚህ የፀጉር ሪባን ምናምን የምናደርጋቸው 800 ወይ 1,000 ናቸው እዚህ 10ሩን ፍሬ በ20 ብር የምትገዙትን ማለት ነው ወይ እኔ መጠጥ እኮ ስለማልጠጣ ይሄ መጠጥ ሱስ ምናምን ስለሌለብኝ የነሱን ዋጋ አላውቅም ውዴ እኔ ሀቢብቲ ሰፈር ብትጠይቂ ስፕራይት በሎሚ ምሪንዳ የነዚህን ዋጋ ንገሪን ካልሽኝ በደንብ አርጌ አብራርቼ ፍትፍት አርጌ ነግርሻለሁ ሂዊ ያለች ስለ ሂዊ ደግሞ አንድ ጉድ ልንገራችሁ ሂዊና እኔ የትሄድን ቶቶት ነው ጋይስ ሂዊ ስሙን ጻፊልኝ ማሬ የሆነ ብቻ ትልቅ ቤት ነው እኔ ወዶች አልሄድም እኮ እንደዚህ አይነት ጉድ ልነግራችሁ ነው ሂዊ እዚህ ስላለች እዛ ሄደን ስንት ብር ክፈሉ እንደተባለ ልነግራችሁ ነው ቶቶት ነው ጻፉ እናንተ አንዴ ቶቶት ሄድን ሂዊዛ ነበረች ሄድን ከዛ ሄድን በቃ ካልጋበስኩሽ አለችኝ እሺ ባልኩኝና ሄድን ማታ ነው ቪዲዮ ፖስትላችኋለሁ ቆይ በኋላ ሄድን ከዛ ዶሮ ተበላ ተጠጣ ያው እኔ እንደምታውቁት ከምሪንዳ ጠጥቼ ድጋሚ በቃ የሆነ መጠጣት ከፈለኩኝ ስፕራይት ውሃ እንዲመስል ሰው እንዳይታዘበኝ ምሪንዳ በሎሚ ነው እንትን ስፕራይት መጀመሪያ ምሪንዳ ጠጣና ከዛ ሰው እንዳይታዘበኝ ውሃ ነው እንዲሉኝ ስፕራይት ነው ምደግመው ድጋሚ ራሷ ምሪንዷን አልደግማትም ስፕራይት በሎሚ አልኩትኝና ሲያመጣ ረዘም ያለ ብርጭቆ አምጣልኝ ብዬ ሙሉ አንግልብጥ አርጊያት እዛ ቁጭ አልኩኝ በቃ ውሃ እንዲመስል ፒፕሉ ውሃ ነው የሚመስለው ያው ሂዊ ታውቃለች ከዛ በላን ጠጣን ምናምን ከዛ በኋላ በቃ እንሂድ መሸ ምናምን ተባለ ሂዊ ከዛ ቢል መጣ ሂዊ የሂሳቡን ልናገር ማሬ ልናገር ውዴ ብዙ ደም ግፊት ያለበት አለ ስኳር ያለው አለ ልናገር ማሬ ችግር የለውም ልሂድበት ኖ
አይ ቆይ እስቲ ባለቤቷ ተናገሪ ካለች ቢሉን የከፈለች እሷ ስለ ተናገሪ እንስማ ውዲ ስሙት አዎ ከዛ ከና አመጣጡ ነው ሁላ ማሳያችሁ ይብዬ ከና አመጣጡ ልንገራቸው ብዬ ነው ስለ መጣችሁ እና መሰግናለን ሂሳብ ይሄ ሄዊን ደግሞ ታቋታላችሁ ዲያስፖራ አለች መስዬ ኖ እኔ መካፍለው እኔ ነኝ አለች ሄዊ እኔም አረፍ ክፈል አልኩ እኔ እንኳን አንዴ ነው ያልኩት ምክንያቱም በየቦታው ዞር ስል የምሪንዳ ዋጋ የመርፌ ዋጋ ጭምር አጣርቼ ስለነበረ ኖ መሲ በእውነት መሲ ይደብራል አለችኝ ሄዊ አረ ሄዊ እኔ ልክፈል ግድ የለሽም አልኩት ወይም ብትለኝ እኮ የዱባይ ካርዴን ሰጣቸው ይሆን እንጂ እኮ 5 እኮ አልያዝኩም የኢትዮጵያ ብር ከዛ እንትናለ ዲያስፖሪት አየት ታድርጋ አለች እዚህ ጋር አለች ትንሽ ደግሞ አይኔ ነው እንዴ ብላ አረገችው ትንሽ ቆይት ብላ እንዴ ያደረገችውና ቀረብ አረገችው ሂዊ ፌንት እንዳትነቅል ከዛ ሂዊ ምን ነው ሼር እናርግ እንዴ ልላት ነበረ እንዴ እህቴ ለምን አሳጣታለሁ እዛ ምድረ ዲያስፖራ ላይ ተሰብሰብ አለች ከዛ 21,000 ምናምን ብር ሲያ ዶሮ ስንት ነው ለምሳሌ ለካ ከዛ በፊት ይዊ ከሌሎች ሰዎች ጋር ሄዳ 10,000 ነው ምናምን ከፍላለች ከዛ 26,000 አዎ 26,000 ምናምን ይላል ይሄ ብር እኮ ውዶቼ ኢትዮጵያ ላለ ሰው እኮ ቀላል ነው እኛን እኮ ነው የሚያስደነግጠው እናቴ ትሙት ምንም ነው በቃ የማይመስለው ፒፕሉ እንደዛ 26,000 ይዝናናዋል ከዛ አለች ከና ሐረካቷ ላሳያችሁ አረጋችሁ ምክንያቱም እዚህ ኖረና ይሄር ነው አለች ከዛ አየችው የዶሮዋ ስንት ናት እንደገና ደግሞ ምንድን ነበር ይሄ ብርዝ ነው ብቻ የሆነ ነገር አለ ከዛ የምሪን ይሄ ግን ንቀት ነው የምሪንዳውና የስፕራይቱ ስንት ነው ሳትዩ እሱ ስትጠይቂ አልሰማውሽም ንቀት ነው ይውሻ ከዛ አወራች ያለ ማማሩ የሌለው መደበሩ ይላል ቴሌ ብር የሚባል አካውንት አሜቴ ዲያስፖራ አልትራ ስልኳን መጅረጥ አርጋ ተቅ አድርጋ ደረሰኝ ትፈልጊዋለሽ አለቻት እሺ ከዛ ከፈለችና አስተናጋጇ ስለመጡ ነው አመሰግናለሁ አለቻትና እንደዚህ እሶኬ ብላ የሄዊን አረማመድ 26,000 ከከፈለች በኋላ መጀመሪያ የነበራት ወኔ ነበር ከዛ 26ን ከከፈለች በኋላ ዝም ብላችሁ እያለች ወጣች ወይኔ እህቴ ወሽመጥሽን ሰበሩሽ ልትዝናኝ መጣሽ ብዬ ሄዊሽ አልኳት ይስላ ኑሮሽ እንደዚህ ነው ማለት አንቺ በቃ 24 ሰዓት ስትዝናኝን ያለሽውና እንዴት ነው ስንት ብር አካውንትሽ ላይ አስገብተሽ መተሽ ነው አልኩኝ በቃ እንደው ሄዊዬ ልደግፍሽ ከዛ ፈጣሪ ያሳያችሁ ጉድ ላሳያችሁ ቆይ እዚህ ሴትዮ ጉድ ተነግሮ አያልቅም ላሳያችሁ አሁን ቲክቶክ እዛ ከመቆየት የተነሳ ጠፍቶብኛል ከተዝናንተን ከወጣን በኋላ አይዋት ስድስት በኋላ ከ26 በኋላ ዳንሷ ተቀየረ ይታይ ግን ያቺስ ጋይስ ገብታችሁ ተናታችሁ ቢቆዩ ብሯን እያስታወሰች በትግርኛና በአማርኛ ዘፈን ደቡብ አፍሪካኛ ነበር ስጨፍር የነበረችው ከዛ ልንገራችሁ
እስኪ በቃሽ ምን በላሽ በሉኝ በእናታችሁ አንዴ ጠይቁኝ። በቃ ዝም ብላ ባትጠይቁኝ ማውራት ስላለብኝ እኔ ላውራው። በእናታችሁ ምን በላሽ መሲ በሉኝ። ኢትዮጵያ እስኪ በቃሽ ድረስ ምን በላሽ በሉኝ። ዝም ብላችሁ ጠይቁኝ ግዴታ ነው። አንቺ እኮ ራሱ ከዛ በኋላ ነው መሲ አንቺ ራሱ እኮ ከብሩ በኋላ ነው የጨፈርሽው። ጋሽ እኔ ራሱ ለመሰላችሁ የመርፌው ዋጋ አስደንግጦኝ ስለነበረ ከተከፈለች በኋላ መድረክ ላይ ወጥቼ ጨፈርኩኝ። ጨፈርሽ እኮ። አረ ምን በላሽ ይሄ ጨጓራ ሰንበር ታውቃላችሁ፣ ጎረድ ተደርጎ እሱም በአዋዜ ትንሽ ዋጋው ቀነስ የሚለው እሱ ነው። በቃ እሱም በቃኝ እስክል ነው የበላሁት። አሁን በቀጣይ ሲሄድ ግን ኢትዮጵያ ክልሎች እንዳለንም ክልል ነው የሚሄደው። ከዚህ በኋላ ክልል ነው ኑሮ ርካሽ ክልል ነው የሚሄደው። አዋሳ አልወደድሽውም መሲ? አዋሳ መቼ ሄድኩ? ይውሻ አንቺ አልሄድሽም ለካ ባለፈው። ኦኬ እኔ አሁን ሄድኩኝ። አንቺ ነሽ እኮ በአሁኑ ሄድሽው። በጣም ነው የሚያምረው አዋሳ። ኦ ማይ ጋድ ተዝናናችሁ እኮ አይባልም፣ ተዝናናቻቸው ነው የሚባለው። በቃ እግዚአብሔር በስላሴ እኔ አንደኛ ሄድኩት ለጸበል ነው። ሲቀጥል ደግሞ ጅንኑ አብሮኝ ነበረ። ብዙ ሰዓት ምናምን አልነበረኝም። ከዛ ሂዊ ለጅንኑን ብላ ቮይስ ብትልቅ ጥሩ ነው። አንቺ ራሱ ያንን ነገርሻቸው ቆሞ የዘፈነልሽ ምናምን ነው? በኋላ ነገርያቸው ሌላ ጊዜ። የትኛውን ተንበርክኮ የዘፈነልሽን እዛ ሰዎቹ ራስሽ አውሪ። በቃ ትለቂዋለሽ በኋላ። ጋር ድንገራችሁ እንደገና ደግሞ እንትና ሂዊ ምን ብላ ቮይስ አረገችን ለመሰላችሁ? ምን ነበር? አንዴ ሂዊሻ ድገሚለት የጅንኑ ላይ ያልሽው። ማታ ስንወጣ ማታ ስንወጣ ምን ነበር ያልሽው? ስጋት የመሲ ስጋት ያልኩት። ከዛ እሱ መልሶ ሂዊሻ የቀጠናው ስጋት ላከላት። የመርፌዋን ዋጋ ንገሪኝ። መርፌ 5 ብር ናት። አይ መሲ እኔ ከነገርሻቸው አይቀር ወይም ደግሞ ፕሮግራም ያዥና ተንበርክኮ ሰው መሀል ብድግ ብሎ ይዘፈነልሽን እዛ ቤት እንደውም እንዳለ ሰው ግማሹ ያለቀሰው ምናምን እሱን ንገሪያቸው፣ ወይ በፕሮግራም ንገሪያቸው። ሂዊሻ ወደ ኢትዮጵያ ወደ ዱባይ ትመለስና ከዛ ሂዊ ቤት ተከፍቶ በደንብ ሰብሰብ ብላችሁ እናወራዋለን። እሱማ ይወራላቸው። እኔ በጣም ነው በቃ ያሳዘነኝ እሱ ፓርት። ነጭ የምን አባሽ ከት ነው እንጂ ከዚህ እዚህ ኮተት እና ጋይስ ደስ የሚል ጊዜ ነበረ ኢትዮጵያ። ግን እኔ ሂዊን ያገኘኋትኝ ሌላ ሰው አላገኘሁም። የመርፌ ዋጋ ነው የጠየቀችኝ። በራሴ ቲክታክ እመጣለሁ። ቲክታኬ ስለተዘጋ ነው። እሺ ውዶቼ ቲክታክ አካውንቴ ተዘግቷልና ለዛ ነው በሶል አካውንት የመጣሁትኝ። ቪዲዮ ፖስት አድርጌያለሁ። ይሄ አንዳንድ ቁጥር ልጻፍላችሁ እየገባችሁ፣ ይሄው አንዳንድ ቁጥር እየጻፍኩኝ ነው። እየገባችሁ እንትን በሉኝ። አሁን የሰራሁትን ቪዲዮ እዩልኝ። እሺ ይሄው ልብ ቅርጽ እየሰጧችሁ ነው።